አብርሃምስ ጀብዛ አልነበረም በፊት? አላያችሁም? እንደ አብርሃምን ከመነሻው ያዩ ሰዎች ምን አሁን ነው ሰነጠላ? አብርሃም እኮ ህፃን አሁን ነው እንደውም አራዳ የሆነ አራዳ የሆነ በቃ ከሩታዬ ጋር ተገናኝቶ ነው ከፍቅር ጋር ግን በሰው እኮ ከሩታዬ ጋር ሆኖ ነው እንደዚህ እንትን ያለው። ብዙ ነገር ራሱ መስክሮ የለም እንዴ? አነጋገር፣ አለባበስ ሁሉም ያስተማረችው ሩታዬ ናት ብሎ ግን አሁን ካጂ ነው እሱ የሚያስጠላው ካጂ ነው። ማሪ ምን ታደርጊያለሽ? አሁን ወደላ መልሶ ብዙ ትምህርት የሰጡ ነገር አለ። አሁን ከትዳር መልሶ ማለት ነው። ገባሽ? እሱ ግን አልፈለኩም። ምንም አላውቅም። ግራ ገባኝ አለ። አሁን ከኤፍሬም ከትላንትና ጀምሮ የሚያወራ ምናልባት ሽምግልና ተይዞ ይሁን ሰርግ ምናምን አዲስ ነገር እያለ ያለ ኤፍሬም እኔ ግራ ነው የገባኝ። ምክንያት ሌላ ያወራል። ኤፍሬም የእውነት ያስታርቃል። እናንተ ያላችሁ አለን እግዚአብሔር ይመስገን። የሆነ ነገርማ ያውቃል። ምንድነው ፎቶ የምታረጊ? እዚህ ቤት ዛሬ እኮ በጣም ይሸትናል። ማንን ትልቅ ወዳይ ላርግ ዛሬ ደስ አይልም። ኧረ ዶሮ እየሸተተ ነው። እዚህ አካባቢ በደንብ ነው እየሸተታል። ትልቁ ላይ አድርጊኝ አንቺ ደግሞ አያምሩም። ተከናወነ ሆነ አንድ በጎቹን ላቅ የዘኛው ቤት ማለት ነው። ወሸላ ይቆረጥ የተባለ ነው አይደለም? እሱ ብቻ አይደለም። አቤል እና ሄርሜላ ነው ያደረጓችሁ በስክሪን ላይ። እንደውም ትክክል አርግዣለሁ አለችውም ለቴቴ አቤላ ነው እንዳትከተ ለቴቴ አቤላ ነው ያረገበችው። ቆይ እናሳያችሁ። ዛሬ ሙሉ ቀኑን ነው የሚያሳድሩት። እኔ ደግሞ ድሮም አቤል ነው ባሉ እኛ እርጉዝ ነን ብላ መጣችበትን ቀን አይታችኋል። አቤል እንዴት እንደሚያቅፋት እንደ እሱ እየሰራው ባለቤት ስለሆነ ነው ደስ እሱ ነው ትክክል። እሱ አይደለም ከሽንት ቤት እየተመላለሰ ነበረ ከሱ ጋር ደፋር። እውነቱ ይወራል ነበር። አሁን አነሱ እኮ ዛሬ እንዲሁ ነው የሚያድሩ እንጂ እንዲሁ ነው የሚያድሩት ሲሳደቡ። አበጋዝን ዘግዝቆ ነበረ ዩቱቡን የእሱ ዩቱብ አምጥቶ ዘግዝቆ ነበር። አውሮታ አመጡ። አሁን ደግሞ ሩታን የማይፈለገ ነገር ቢሆን እሷን መስሚያ ጥጥ ነው ምንም አትሰማም። ሲጀመር ታያቲክ ቤት ሩታ የነሱ ስድብ ማለት ነው። እኔ አጠገብ ቢኖር ኖሮ የሆነ ነገር ይላል። እመቤትን ኤፍሬም እኮ የሆነ ነገር አለ። እግዚአብሔርን እናንተ ስትል ኤፍሬም የሚያውቀው ነገር አለ። ኤፍሬም የሚያውቀው ነገር አለ። እናንተ ልንገራችሁ፣ እሷ አጥናት የሆነ ነገር አላት ብሎ እንትን ሲያደርግ አብርሽ አልስማማም አለና በቃ እንደዛ ከሆነ በሌላኛው መስመር መግባት አለብኝ ብሎ ራሱን አሳምኖ ነው ችግር የለም። እናንተ ዛሬ በዴቢ ቤት ላይ የተለቀቀው ቪዲዮ ላይ ኮሜንት ላይ እኔ በኮሜንት ብቻ ነው እንትን ያደረኩት። ግን አንዳንዶቹ ምን አሉ መሰለኝ ትላንት ሲጀመር ሄርሜላ ቤት ሄዱ ለመታረቅ ፈልጎ ሳይሆን ቤት ላይ የሆነ ነገር ለመጣል ነው የሄደው እያሉ ሄራይም ካቱ እኮ ናቸው። ኧረ በእንጨት የማይነካት ምችን ውሻ ሴት አዳሪ መስራታሹ ቂጡን ቢያይ ቂጡን ያያታል። በጣም የታወቀች ስለሆነ አላሙ ያለ መጣ ሲጀምር ምን ያርጉታል? ምን ያው እንደዛ ለምን እንደዚህ ትሆናለህ ይላል። ከቂጡ ምን ያገኛል? ዛሬ ተከናወነ። ከሷ ቂጥ ደግሞ ምን አገረ? እውነቴን ተከናወናል። ዝንቦች ተከናወኑላት። ሲጀመር ሰው ተስፋ ቆርጦ ምን አለ መሰለኝ አብርሃም ልቡ ሩታ ጋር ነው ያለው። ዝም ብሎ ሩታ አውቆ እኮ ነው እያስመሰላለ። እግዚአብሔርን አብርሃምን ልብ ብላችሁ አብርሃም እኮ ዝም ብሎ ነው እያስመሰላለ እኮ የሰው ውለታ ስላለ ደግሞ አንደኛ ይውላችሁ አብርሃም እኮ
አብርሃም አናውቅም። ከሩታ ጋር ነው እንጂ ቪዲዮ በራሱ ቻይና የሚለቀው ከውሽሚ ጋር እኮ አይለቅም። ለምን እንደሆነ እሷ ድምቀቷ ናት። አብርሃም እኮ ኦዲየንሶች አንደኛ የውሽሚት ዝምባሞች ብር እየላኩለት ነው። ገባችሁ? ብር እየላኩ ስለሆነ ማስቀየም አይፈልግም። ለዛ ለነሱ እኮ ነው ቶላለች አይደለም ወገን ሚሊዮን እሺ ደግሞ ሚሊዮን ብር አይደለም ትንሽ ብር ኦዲየንስ ላክና እሱ ደግሞ አንድ ሚሊዮን ብር አሁን እነሱ ሀቢባ ቤት እንገባለን ብር እየበሉ ነው ይላሉ። ሀቢባ ደግሞ እንደገባቱ እንደምታረግ እናያለን ቢገቡ ማለት ነው። ለምን አይገቡም? እግዚአብሔር ቁሹሚትን ራሱ ዘቅዝቃ ነው የምትሳደበው። ቁሹሚትን ዘቅዝቃ ነው። የሰው ትዳር እኮ ነው የገባቸው። የትዳር እኮ ነው ያበላሻቸው። እኔ ምን አገባኝ ብላ ታስወጣለች ማለት ነው። እነሱ ሞልጫ ነው የምታስወጣው። ሀቢባ ቤት ከከፈተች በኋላ ሄጄ ነበርኩና ኮሜንት ላይ አብሪሽ ይላሉ አንዳንዶች። ብዛክ ውርደታሞች፣ እነዚህ ቅሌታሞች ማን ስጡ ብሎ ሰጥቶ ነው? ማቶ ናችሁ ኖ እነሱ ማቶ ናችሁ። ሀቢባ ቤት 9,000 ሰው 10,000 ሰው ይቀመጣል። የእነሱ ኮሜንት አይታዩም። እኔ ፈልጌ እነሱ ቅድም በጠዋት ማለት ነው እኔ ሄደን በኋላ ሀቢባ አብሪሽ እንላለን አሉና ከዛ ሄጄ ደግሞ እሷ ከከፈተች በኋላ ሲየው አብሪሽ አንዳንዶች ይላሉ። አይ ውሽሚትንም አይጨምሩም እንደ ሁለቱንም ጨምሮ ማስገባት ነው። ስለዚህ እውነቱን እንዲያወራው ውሽሚት እያሉ መጻፍ ደግሞ ወንድ ልጅ እንዴት ነው ዩቱበር ደግፎ የሚያወራው? ይሄ ደግሞ አንድ ሀልጫ ሙሉ እኔ ቤት ስገባ ማለት ነው ሩታን ዘቅዝቆ ይኸውልሽ አሁን ማለት ነው አብርሃም 1-2 ቀን ከሩታ ጋር ፍቅር በፍቅር ከሆነ ልጃችን አብረን እናሳድጋለን ብሎ ኖርማል ፍቅር ራሱ ፍቅር በፍቅር ሆን የሰጡትን ብር አደባባይ ላይ ነው የሚያወጡት። ይመልስ ብሎ እግዚአብሔርን አብርሃም መቶ ሄደ። እናንተ ላሳያችሁ ሹት አድርጌ ነው ራሱ ነው እግዚአብሔርን ሉልዬ አያሳዝንም? የኔ አባት እኔ ሉልዬ ያሳዝናል። መቶ ሄደ። ቆይ እግዚአብሔርም ቆይ ላሳያችሁ ሹት አደረግኩ እኮ ሁሌ ይመጣል። እኔ በነገራችን ላይ የሩታዬ ደጋፊዎች ቤት እኮ አይጠፋም እኮ ያው እና አንቺ አሁን እኮ መቶ ቆሞ ሄደ። እኔ አይችልም። አይዞ የኔ ወንድም ከሩታዬ ጋር እንድትሆን ነው የምንፈልገው እኛ ምን ሰድቦ እኮ ከዛሽ ከውሽሚት ጋር ስለምትሆን ነው። እኛ ሌላ ምን አለን? እኛ ከውሽሚት አይጠፋም እኮ በነገራችን ላይ የነብሪቷ ቤተሰብ ጋር እግዚአብሔር እኔ በጣም ነበረ እኮ የሚወዳቸው። በጣም የሩታና አብርሽ ሲመጡ እግዚአብሔርን በጣም እኮ ነው የሚወዳቸው። ሰው ሁሉ ይወዳል። አሁን እኮ ከዚች ሴትዮዋ ጋር የተግማምቶ በተለይ እቺን የሚነቅለው ከሚዲያ የሚነቅለው ጠፋ። እውነት እግዚአብሔር